ሰላም ተመልካቾቻችን እንደምን አላችሁ? የእግዚአብሔር ጸጋ ሰላም ከሁላችን ጋር ይሁን። ዛሬ ደግሞ እንደ ጌታ መልካም ፈቃድ በሳምንታችን ተገናኝተናል። የሐዋርያው ዮሐንስ መልእክት አንደኛ ዮሐንስ መልእክትን እያጠናን ያለ ነው። እግዚአብሔር ይባረክ። እንዴት አሳለፋችሁ? ሳምንቱ እንዴት ነበረ? ብዙ መልካም ነገሮችን እንዳገኛችሁ እንደተካፈላችሁ ተስፋ አደርጋለሁኝ። ዛሬ ደግሞ ክፍል 2ን እንመለከታለን። ዛሬ የምናየው ደግሞ ከምዕራፍ 2 ከቁጥር 3 ጀምሮ እስከ ምዕራፍ 3 ቁጥር 10 ያለውን የሐዋርያው ዮሐንስ መልእክትን ነው የምናየው። እግዚአብሔር ይባረክ። ባለፈው ሳምንት ያየናቸው ሐሳቦች ነበሩ። በባለፈው ሳምንት የእግዚአብሔርን ቃል ስናጠና በብርሃን መመላለስ ምን ማለት እንደሆነ፣ ወደ እግዚአብሔር መመለስስ ምን ማለት እንደሆነ ተመልክተን ነበረ። ዛሬ ደግሞ የምናየው እግዚአብሔርን ማወቃችንን በምን እናረጋግጣለን በሚል ሐሳብና መጽሐፍ ቅዱሳዊውን እውነት ዓለምን አትውደዱ ሲል ምን ማለት ነው? መጽሐፍ ቅዱስ ዓለምን አትውደዱ፣ በዓለም ሐሳብ አትሂዱ የሚል ጽንሰ ሐሳብ አለ። ስለዚህ ሐዋርያ ዮሐንስም ይህንን ሐሳብ ያነሳል። ዓለምን አትውደዱ ማለት ምን ማለት ነው? እንዲሁም ደግሞ የክርስቶስ ተቃዋሚ መንፈስ የሚለው ቃል አለ እና የክርስቶስ ኢየሱስ ተቃዋሚ መንፈስ ተብሎ የተጻፈው ማንን ነው የሚለውን ሐሳብ በዚህ ባለን ደቂቃዎች የምናይ ይሆናል። እግዚአብሔር የተባረከ ይሁን። ክፍሉን እናነብና እንቀጥላለን። አብራችሁን ተከታተሉን። እንዲሁም ደግሞ የማስታወሻችሁን እያያዛችሁ ብታጠኑ ደግሞ አበረታታችኋለሁኝ። እናንብብ ከቁጥር 3 ጀምሮ። ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄአለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌይቱ ትእዛዝ የሰማችኋት ቃል ናት። ዳግመኛ አዲስ ትእዛዝ እጽፍላችኋለሁ። ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛውም ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማው ዓይኖቹን አሳውሮታል። ቁጥር 12 ደግሞ ይቀጥላል። እግዚአብሔር የተባረከ ይሁን። በዚህ ክፍል ላይ ወገኖቼ እግዚአብሔርን የማወቅ መስፈርትን ያስቀምጣል ሐዋርያው። እግዚአብሔርን የማወቅ መስፈርት፣ እግዚአብሔርን ማወቅ ብሎ የሚናገረው ምንድነው? ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን ይላል። ትእዛዝን መጠበቅ እግዚአብሔርን ማወቃችንን ያረጋግጥልናል ማለት ነው። እግዚአብሔርን ማወቅ ስንል ምን ማለት ነው? እግዚአብሔር የሚታወቅ አምላክ ነው። ደግሞም እግዚአብሔርን የሚያውቀው የለም ይላል መጽሐፍ። ማንም አያውቀውም ይላል። ደግሞም እግዚአብሔር ደግሞ ይታወቃል። እግዚአብሔርን የሆነን ሰው እንደምታውቁት፣ አድራሻውን እንደምታውቁት፣ የት እንደሚኖር፣ ምን እንደሚለብስ፣ ምን እንደሚመገብ፣ ልጆቹ እነማን እንደሆኑ፣ ሀገሩ የት እንደሆነ፣ አካባቢው የት እንደሆነ፣ ምን እንደተማረ፣ እድሜው ስንት እንደሆነ ምናምን የሆነን ሰው ታውቃላችሁ። የሆነን ነገር ልትገልጡ ትችላላችሁ። እግዚአብሔርን እንደዚህ በማየት በመዳሰስ በመጨበጥ አናውቀውም እግዚአብሔርን። ነገር ግን እግዚአብሔርን ማወቅ ምን ማለት ነው ስንል እግዚአብሔርን መታዘዝ፣ እግዚአብሔር ያለንን ፈቃዱን ስናደርግ እግዚአብሔርን እናውቀዋለን። እግዚአብሔር ፈቃዱን በቃሉ በኩል ገልጧልና፣ እግዚአብሔር ፈቃዱን በልጁ በኢየሱስ ክርስቶስ ገልጧልና። ስለዚህ የእግዚአብሔር የማወቂያ መስፈርቱ ምንድነው ብሎ ሐዋርያው ያነሳል? ትእዛዝን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄአለሁ የሚል ትእዛዙን የማይጠብቅ እሱ ውሸታም ነው፣ እግዚአብሔርን አያውቅም። ምዕራፍ 1 ላይ በብርሃን አለው የሚል ህብረት አለኝ የሚል ብሎ የሚያነሳቸው ቃላቶች አሉ። ይህ ማለት እነዛ የስተት አስተማሪዎች በቤተ ክርስቲያን ውስጥ
የሚያስተምሩት አስተምሮት እግዚአብሔርን የማወቅ እግዚአብሔርን የመፈለግ ትምህርት አድርገው ነው። በቃ እነሱ መንፈሳዊያን የሆኑ መንፈሳዊ ትምህርትን ጠንቅቀው የተረዱ አዲስ መገለጥ አዲስ ትምህርት ያመጡ አድርገው ራሳቸውን ይቆጥራሉ። የኢየሱስ ክርስቶስን ማንነት እየቀየጡ በዱዋሊዝም እያስተማሩ ነገር ግን ከእግዚአብሔር ጋር ህብረት የሌላቸው ወንድማቸውን የሚጠሉ ትእዛዙን የማይጠብቁ እንደሆነ ሐዋርያው ዮሐንስ በጥልቀት ያስተምራል ማለት ነው። እግዚአብሔርን ማወቅ ስንል በስሜት ወይም ደግሞ በከንቱ ዕውቀት ልፍለፋ አይደለም። በምንድን ነው የሚታወቀው እግዚአብሔርን በማወቃችን ሲባል? በታዛዥነታችን ነው ወገኖች፣ በታዛዥነታችን። ዮሐንስ አዲሱንና አሮጌው ትእዛዝ በሚል ነው የሚያነሳው። አዲሱ ትእዛዝ እንዲሁም አሮጌ ትእዛዝ የሚለው ሐሳብ አለ። ወንድሞቹ ከመጀመሪያ የነበራችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለም ይላል። ይህም ደግሞ አሮጌቱ ትእዛዝ የሰማችኋት ናት። አዲስ ትእዛዝ እጽፍላችኋለሁ፣ ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛውን ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማ ይመላለሳል፣ የሚሄድበትን አያውቅም፣ ጨለማም ዓይኖቹን አሳውሮታል። ስለዚህ እግዚአብሔርን አያውቅም። አዲሱ ትእዛዝ ምንድነው? ወንድምን መውደድ ነው። ወንድሙን የሚጠላ ግን በጨለማ ይኖራል ነው የሚለው ሐዋርያው። ወገኖች እንዴት ነው ያለነው? እኛ በምን አይነት መንገድ ነው እየተመላለሰን ያለነው? እግዚአብሔርን አውቀዋለሁ እያልን ትእዛዙን እንጠብቃለን ወይ? ትእዛዙስ ምንድን ነው? በእኛ ዘንድ ያለው ትእዛዝ ሐዋርያው ዮሐንስ በወንጌሉ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ አለ ጌታ ኢየሱስ ክርስቶስ ትእዛዜን ጠብቁ የሚለው ይሄ የኢየሱስ ክርስቶስ ትምህርት ነው። ትእዛዙ ምንድን ነው? ወንድማችሁን ውደዱ፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ይላል። እግዚአብሔር የተባረከ ይሁን። ይህንንም ቃል ለእኛ ያልከለከለ እግዚአብሔር፣ እንድንነቃ የሚያደርግ እግዚአብሔር ይሄው መጽሐፉን ሰጥቶናል፣ ይሄው ቃሉን ሰጥቶናል። በብርሃን አለን የምንል ጨለማ ከቶ በእኛ ዘንድ የለም የምንል በብርሃን መኖርና አለመኖር በጨለማ መመላለስና አለመመላለስ የሚታወቀው እግዚአብሔርን በማወቅ ነው። እግዚአብሔርን ማወቅ ማለት ደግሞ ትእዛዝን መጠበቅ ነው። ትእዛዙም ደግሞ ፍቅር ነው። 10ቱ ትእዛዛት ለሙሴ የተሰጡት በሁለት ትእዛዛት ተጨምቀዋል። አንደኛው እግዚአብሔርን መውደድ ነው። ይህም ፍቅር ነው። እግዚአብሔርን መውደድ በፍጹም ኃይልህ እግዚአብሔርን ብትወድ በፍጹም ጉልበትህ በፍጹም ሐሳብህ ውደድ የምትል ይህች ናት ይላል። ሁለተኛይቱ ትእዛዝ ምንድን ናት? ፍቅር ናት። አሁንም ወንድምን እንደ ራስ አድርጎ መውደድ። ባልንጀራን መውደድ አለ መውደድ። አሁን ደግሞ በአዲሱ ኪዳን እንደ ራስ አድርጎ መውደድ የሚል ሐዋርያት አስተምረዋል። እንደ ራስ አድርጎ መውደድ ለምን? ኢየሱስ ክርስቶስ ስለኛ ነፍሱን አሳልፎ ሰጥቷልና እኛም ለወንድሞቻችን ይህንን ልናደርግ እንደሚገባ ሐዋርያው ያስተምራል። በዚያ ዘመን የነበሩ ኖሲሳውያን፣ እነዚህ የስተት አስተማሪዎች ወንድማቸውን የማይወዱ አሳዳጆች እንደነበሩ ነው ዮሐንስ ጋር የደረሰው እውነታ። ስለዚህ እነዚህ ሰዎች የስተት መንፈስ እንደሚመራቸው የሚያስታውቀው እግዚአብሔርን ባለማወቃቸው ነው። እግዚአብሔርን ቢያውቁት ኖሮ ወንድሞቻቸውን በወደዱ ነበር ነው የሚለው። ዛሬም ይሄ ቃል ለእኛ ይሰራል ወገኖች። ወንድሞችን የምንወደው ስለሚጠቅሙን ጥቅማችንን እስከምናገኘው ድረስ ነው ወይስ እንደ ራሳችን ነው የምንወዳቸው? እግዚአብሔር ጋር ህብረት አለኝ የሚል ሰው ከወንድሙ ጋር ህብረት ሊያደርግ ይገባል። ለምን? ህብረት ሁለት ዳይሜንሽን አለው፣ ሁለት አቅጣጫዎች አሉት፣ ቨርቲካል እና ሆሪዞንታል። ከእግዚአብሔር ጋር ህብረት አለኝ የሚል ሰው ሆሪዞንታሊ በጎንዮሽ ከሰዎች ጋር ህብረት አለው። እግዚአብሔርን ወደዋለው የሚል ነገር ግን ከወንድሞቹ ጋር ፍቅር የሌለው ህብረት የሌለው እግዚአብሔርን አያውቀውም ነው የሚለው ሐዋርያው። እግዚአብሔርን ማወቅ ትእዛዙን በመጠበቅ ይህንን ነው የሚያነሳልን እዚህ ክፍል ላይ። ቁጥር 12 ጀምሮ ደግሞ ያለውን ሐሳብ ሲናገር ዮሐንስ
ልጆቼ ሆይ ይላቸዋል። ልጆቼ ሆይ ይህን ስሙ፣ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ጽፍላችኋለሁ። አዎ የልጁ የኢየሱስ ክርስቶስ ስም ኃጢአትን ይቅር የሚል ስም ነው። እዚህ ነው መዳንም በሌላ በማንም የለም ይላል። መዳንም በማንም በሌላ በማንም የለም። ሐዋርያው ጴጥሮስ ሲናገር በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው። ሌላ ስም የለም። በስጋ ይሁን በነፍስ ይሁን ለመዳን ይቅር ለመባል ኃጢአትን ከኛ ላይ ለማንሳት ንጹህ ለማድረግ እግዚአብሔር ከሰጠን ማንጫዎች አንዱ የልጁ የኢየሱስ ስም ነው። ደግሞም የልጁ የኢየሱስ ክርስቶስ ደም ነው። ምዕራፍ 1 ቁጥር 7 ላይ እንዳየን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ የልጁ ደም ያነጻል፣ ኃጢአትን ይቅር ይላል፣ ይደመስሳል፣ አዲስ ያደርጋል፣ ያነጻል። የልጁ ስም ኢየሱስ የሚለው ስም ደግሞ ኃጢአትን ይቅር ይላል፣ ይደመስሳል። ለምን? የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። የጌታን ስም የሚጠራ ሁሉ ይድናል። ሮሜ ምዕራፍ 10 ቁጥር 10 ላይ የጌታን ስም የሚጠራ ዛሬ ኢየሱስ የሚለውን ስም በእምነት የጠሩ ይድናሉ። እግዚአብሔር ይባረክ። ስለዚህ እንዲህ አላቸው፣ ወዳጆቼ ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ተሰርዮላችኋል፣ በቃ ይሰረይላችኋልም አይደለም ተሰርዮላችኋል ይላችኋል። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ። እነዚህ ሰዎች አሁን ያላቸው ነገር ምንድን ነው? ፖዚቲቭ ነገር። አውቃችኋል፣ ብርቱ ስለሆናችሁ፣ ጎበዞች ስለሆናችሁ፣ ኃጢአታችሁ ስለተሰረየላችሁ፣ ስላሸነፋችሁ እጽፍላችኋለሁ ይህን መልእክት። ድል ስላደረጋችሁ። ስለምን? ስለ ስሙ ነው የሚለው። ስለ ስሙ ተሰርዮላችኋል፣ ስለ ስሙ አሸንፋችኋል፣ ክፉን አሸንፋችኋል። ስለዚህ እኮ ነው አይደለ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል ዳዊት አይደለ በዛ በመዝሙር 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ስለ ስሙ ኃጢአታችሁ ተሰርዮላችኋል፣ ስለ ስሙ ጎበዞች ሆናችኋል፣ ስለ ስሙ ኃያላን ሆናችኋል፣ ብርቱዎች ሆናችኋል፣ ጎበዞች ሆናችኋል ይላችኋል። ነገር ግን በዚህ ትምህርት ውስጥ ፕራክቲካል በሆነው የክርስትና ሕይወት ላይ ዓለምን ወይም በዓለም ያሉትን አትውደዱ ይላቸዋል። ዓለምን ወይም በዓለም ያለውን አትውደዱ። ሁለተኛ የምናየው ይሄ ነው። የመጀመሪያው እግዚአብሔርን የማወቅ መስፈርት አንስቶላቸዋል። ሁለተኛ ደግሞ ዓለምን አትውደዱ ነው የሚላቸው በዚህ አንቀጽ ላይ። ዓለምን አትውደዱ፣ ዓለምን ወይም በዓለም ያለውን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ሕይወት መመካት ይላቸዋል። የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርጉ ግን ለዘላለም ይኖራሉ። እግዚአብሔር የተባረከ ይሁን። ዓለምን መውደድ ምን ማለት ነው? ዓለም ሲል ምን ማለት ነው? ፍጥረቱን ማለት ነው? ዩኒቨርሱን ማለት ነው? አይደለም። ከእግዚአብሔር የራቀውን የዚህ ዓለም ገዢ የተባለው ዲያብሎስ የሚያስተዳድረውን የሚመራውን የክፉውን ስርዓተ መዋቅሩን ነው አትውደዱ የሚላቸው። ይህም ደግሞ ግልጽ አድርጎ ይናገራል ሐዋርያው። እርሱም ይላቸው የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ከዓለም ነው። ይሄ ምኞት ጸንሳ ኃጢአትን ትወልዳለች እንደሚል መጽሐፍ። ስለ ገንዘብ መመካት፣ ገንዘብ ያላቸው ሰዎች ትምክህተኞች ሲሆኑ በገንዘባቸው መመካት ሲጀምሩ፣ ኃይል ያላቸው በኃይላቸው መመካት ሲጀምሩ፣ ጉልበት ያላቸው በጉልበታቸው መመካት ሲጀምሩ፣ ስልጣን ያላቸው በስልጣናቸው መመካት፣ ይሄ ከዓለም ነው፣ ከእግዚአብሔር አባት አይደለም። ስለዚህ ይሄንን አትመኙ፣ ይሄን አትፈልጉ። እንደውም መጽሐፍ እንደሚል በኤርሚያስ መጽሐፍ ላይ እንደውም ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ የሚመካ ቢኖር በእግዚአብሔር ይመካ ተብሎ ተጽፏል። የሚመካ የሚያስመካን ክንድ የእግዚአብሔር ክንድ ነው። እግዚአብሔር የተባረከ ይሁን። ይህን ነው የሚላቸው።
ስለዚህ ከዓለም ያለውን ነገር አትውደዱ ወገኖቼ። ዛሬም ዓለማዊነት በእያንዳንዳችን ቤት ገብቷል። ክፉ ምኞት፣ የዓይን አምሮት፣ መጎምጀት፣ የሚበላውን፣ የሚነዳውን፣ የሚያዘውን፣ የሚጨበጠውን ሁሉ መፈለግ፣ ሁሉ የኔ ነው፣ ሁሉን አግበስብሶ መያዝ፣ እንደ ኖህ ዘመን መብላት፣ መጠጣት፣ መዳራት፣ ከዓለም ጋር መጋባት፣ እኚህ ነገሮች አሁን በዘመናችን ላይ ደግሞ እንደ አዲስ ተስፋፍተውና ሰፍተው ለብዙዎቻችን መሰናከያ ሆነዋል። ስለዚህ ራሳችንን በቃሉ እያነጻን ከእግዚአብሔር ሐሳብ ጋር ለዘላለም ለመኖር መወሰንና መቁረጥ ይኖርብናል። ሐዋርያው ያዕቆብ የጌታ ወንድም ያዕቆብ የተባለው በመልእክቱም ሲናገር ምዕራፍ 4 ቁጥር 4 ላይ የዓለም ወዳጅ መሆን ለእግዚአብሔር ጥል ነው። የዓለም ወዳጅ መሆን፣ ዓለምን መውደድ ከእግዚአብሔር ጋር ጥል ነው እንደሆነስ አሁን አታውቁምን ይላቸዋል፣ ይጠይቃቸዋል። ከእግዚአብሔር ጋር ጸብ ነው ዓለምን መውደድ። ዓለምን መውደድ ማለት ነገር ዓለማችንን ሁሉን ነገር ጥለን የሆነ ሰው የሌለበት ቦታ ላይ ካምፕ ማድረግ፣ የሆነ ጫካ ውስጥ መግባት ማለት አይደለም። ከዓለም ሲስተም ራስን መጠበቅ ነው። ከወደቀው ዓለም ስርዓት ራስን መጠበቅ ነው። ከዲያብሎስ መዋቅር ራስን መጠበቅ ነው። ከእግዚአብሔር ሐሳብ ጋር መጓዝ ነው። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ በሮሜ መልእክት ምዕራፍ 12 ቁጥር 2 ጀምሮ ሐዋርያው ጳውሎስ ሲናገር ይህን ዓለም የማንመስለው ደግሞ እግዚአብሔርን በመምሰል ራሳችንን በማስለመድ እንደሆነ ለጢሞቴዎስ በመልእክቱ ይናገረዋል። እግዚአብሔር መምሰል ራስን አስለምድ ይላል። ይህንን ዓለም ለማሸነፍ እግዚአብሔርን መምሰል ያስፈልጋል። ይህንንም ደግሞ በማመን እምነታችሁ ይህን ዓለም ያሸንፍላችኋል ብሎ ይናገራል። ይህንንም በቀጣይ ክፍል እንመለከተዋለን። እግዚአብሔር የተባረከ ይሁን። ይህን በዚህ አንቀጽ ይህንን ሲናገር ቁጥር 18 ላይ ደግሞ ሌላ ሐሳብን ይጨምርላቸዋል። ልጆቼ ሆይ መጨረሻው ሰዓት ነው ይላቸዋል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን ይላል። በቃ ኦልሬዲ ሆኗል። ይህንን እንረዳለን፣ ይህንን እናውቃለን። መጨረሻው የክርስቶስ ተቃዋሚ መንፈስ መጥቷል። የክርስቶስ ተቃዋሚዎች ሆነው ተነስተዋል። ስለዚህ መጨረሻው ነው፣ መጨረሻው ደርሷል። የመጨረሻው ዘመን ነው። አሁን እንደውም የመጨረሻው መጨረሻ ላይ እንዳለን ልንረዳ ይገባል። መጨረሻው ዘመን ነው። የክርስቶስ ተቃዋሚ እጅግ እየበረታና እየከፋ ነው የሚመጣው። የሱ ደግሞ መምጣት የክርስቶስን ብርሃንነት አይደብቀውም፣ እንደውም ያጋልጠዋል ነው የሚለው መጽሐፍ ሲናገር። ለተሰሎንቄ መልእክት ጳውሎስ ሲናገር ይገልጠዋል፣ ያጋልጠዋል ይላል። ይህንን ክፋት የክርስቶስን ተቃዋሚ መንፈስ ይገልጠዋል፣ ያጋልጠዋል። ስለዚህ በዚህ ክፍል ላይ ጳውሎስ የሚለው ዮሐንስ የሚናገረው የክርስቶስ ተቃዋሚና የእግዚአብሔር ልጆችን ያነጻጽራል ማለት ነው። የክርስቶስ ተቃዋሚ መንፈስንና የእግዚአብሔር ልጆችን ይናገራል። የክርስቶስ ተቃዋሚ መጣ ዘንድ ሰምታችኋል። አሁንም እንኳን ብዙዎች የክርስቶስ ተቃዋሚ ሆነው ተነስተዋል። እነዚህ በቤተ ክርስቲያን ውስጥ የመጡ ናቸው፣ ከውጭ አይደለም። ቤተ ክርስቲያን ውስጥ ነው የኢየሱስ ክርስቶስን ሰው መሆን የካዱ የክርስቶስ ኢየሱስን እውነተኛ ትምህርትና መንፈስ ያክፋፉ፣ መዳናቸውን በደሙ የተደረገውን ስርየት ያክፋፉ የክርስቶስ ተቃዋሚዎች ናቸው። አማኞች ግን እውነቱን የሚለዩበት ቅዱስ ቅባት እንዳላቸውም ደግሞ ይናገራል። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ በቃ ያን መጋለጫቸው ነው። እስከ ዛሬ ድረስ ተደብቀው በስውር ይሰሩ የነበረው አሰራራቸው በመውጣታቸው ተጋለጠ ነው የሚለው ዮሐንስ እንጂ ወይኔ ምን ጉድ ፈጠረ፣ ምን መጣብን፣ ምን ዱብዳ ገጠመን አይደለም። ይሄ ይሰራል፣ በቃ ዛሬም ይሰራል። ግን በመጋለጥ ደግሞ ይደመደማል። ይጋለጣል ነው፣ ይገለጣል፣ ይጋለጣል። ብርሃን ሲመጣ አንድን የጨለማውን ይገልጠዋል፣ ደግሞም ያጋልጠዋል። በጨለማ ውስጥ ያለውን ስርዓት ሲስተም ነው የሚገልጠው። እንቅፋቱን፣ ድንጋዩን የሆነ ጭልም ባለ ቦታ ላይ ብርሃን ሲመጣ ምንድነው ሀፕን የሚያደርገው? በጨለማ ውስጥ ተሰውሮ የነበረውን እንቅፋት፣ ጉጦ፣ ድንጋይ፣ መሰናክል፣ ገደሉ ምን ይላል? ያጋልጠዋል። ብርሃን ይሄንን ነው የሚሰራው። ስለዚህ ክርስቶስ ሊመጣ ባለው አመጣጡ ምንድን ነው የሚያደርገው ስንል ይገልጠዋል፣ ደግሞም ያጋልጠዋል። መልካም መስሎ ይሰራ የነበረውን መንፈስ፣
ደህና መስሎ ይሰራ የነበረው ተቀላቅሎና ተመሳስሎ ይሰራ የነበረው መንፈስ ከበጎች መካከል ተኩላ የሆነውን ያን መንፈስ ምን ይለዋል? ሲመጣ በብርሃኑ ይገልጠዋል፣ ያጋልጠዋል። ከዛ በኋላ ተመሳስሎ መኖር አይችልም። ከዛ በኋላ ተደብቆ መኖር አይችልም። ከዛ በኋላ ሐሳቡን ማራመድ አይችልም። ዛሬም የሚሰራው ይሄ ነው። እግዚአብሔር ይገልጠዋል፣ በብርሃኑ ያጋልጠዋል። እግዚአብሔር የተባረከ ይሁን። እናንተ ግን አስተማሪ አላችሁ ይላቸዋል። እውነትን ታውቃላችሁ ይላችሁ፣ ሁሉን ታውቃላችሁ ይላችኋል። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለምታውቁ አልጽፍላችሁ። እዚህ ጋር ደስ ይላል። እውነትን የምታውቁ ስለሆናችሁ ከዛስ ውሸትም ሁሉ ከእውነት እንዳልሆነ። የውሸት መንፈስ ከእውነት አይደለም። እውነትን ማወቅ ብቻ ሳይሆን ሐሰቱንም ደግሞ ማወቅ የሚባል ሐሳብ አለ ማለት ነው። ሐሰቱንም መጋለጡን ታውቃላችሁ። ሐሰቱ ሐሰት እንደሆነ ትረዳላችሁ። ለዚህም ደግሞ እጽፍላችኋለሁ፣ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? ታውቃላችሁ አይደለ ወገኖች? ምዕራፍ 5 ላይ እናያለን። ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል ነው የሚለው። ስለዚህ ኢየሱስ ክርስቶስ ነው ብሎ ማመን የእግዚአብሔር ልጅ ያደርጋል። ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ የሚያደርገው እምነት ደግሞ ኢየሱስ ክርስቶስ ነው ብሎ ማመን ነው። ወይም ክርስቶስ ኢየሱስ ነው ብሎ ማመን። ሌላ ክርስቶስ አንጠብቅም። አንድ ጊዜ በክርስቶስ በኢየሱስ የተገለጠው ክርስቶስ እርሱ የእግዚአብሔር ልጅ ነው። እግዚአብሔር ይባረክ። ክርስቶስ ነው ብሎ በኢየሱስ የሚያምን በዛ በናዝሬት ከተማ ያደገው ከድንግል ማርያም የተወለደው በ30 ዘመኑ በዮሐንስ እጅ የተጠመቀው የእግዚአብሔር መንግስት እየዞረ የሰበከው ድውያንን የፈወሰው ሕሙማንን የፈወሰው ጎባጣውን ያቀናው ነፃነት የሰጠው ለብዙዎቹ በረከት ረፍት የሆነው ብዙዎች መጽናኛ የሆነላቸው ኢየሱስ እርሱ ክርስቶስ ነው። ይሄንን ከመካድ ውጪ ከመካድ ሌላ ምን ውሸት አለ? ይሄን የሚክድ አብና ወልድ እንኳን የሉትም። የክርስቶስ ተቋሚ ይህ ነው ይላል። ወልድን የሚክድ ሁሉ አብ እንኳን የለውም። በወልድ የሚታመን አብ ደግሞ አለው። ኢየሱስ ወልድ ነው፣ ልጅ ነው፣ የሰው ልጅ ነው ብሏል። ደግሞም የእግዚአብሔር ልጅ ነኝ ይላል ጌታ ኢየሱስ። እሱ የእግዚአብሔር ልጅ ነው። ወልድን ያመነ አብ አለው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ይሄ ዶክትሪን ያላችሁ፣ ይሄ ትምህርት ያላችሁ ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ነው። ኢየሱስ ሰዎችን ሁሉ የሚያድን እውነተኛ መድኃኒት ነው። ከእርሱ በቀር ሌላ መድኃኒት የለም። ከእርሱ በቀር ሌላ መጽናኛ የለም። ከእሱ በቀር ሌላ እረፍት የለም። እሱ የእግዚአብሔር ልጅ ለሰው ልጆች ቋጠሮ መፍቻ ሆኖ የሰዎች ሁሉ እንቆቅልሽ መፍቻ ሆኖ የተገለጠ ከሰማየ ሰማያት የወረደ ከድንግሊቱ ማርያም የተወለደ በጠባብ ደረት እንደ ሰው ተወስኖ በምድር ላይ የተመላለሰ በሰው ልማድ የገባ የወጣ ነገር ግን እርሱ የእግዚአብሔር ልጅ የሆነ ክብሩና ስልጣኑ ከአብ ጋር የሚስተካከልለት እርሱ ኢየሱስ ክርስቶስ ነው። ይሄ በእናንተ ዘንድ ጸንቶ ይኑር ይላችኋል። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። እርሱንም የሰጠን ተስፋ ይህ ነው፣ ይህም የዘላለም ሕይወት ነው ይላል። እርሱ የሰጠን ተስፋ ይህ ነው፣ የዘላለም ሕይወት። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ስለዚህ ከዚህ የስተት አስተምሮ እንድትርቁ ዛሬም መጽሐፍ ቅዱስ ያስተምረናል። እንድንርቅ መጽሐፍ ቅዱስ ያስተምረናል። ስለሚያስቷችሁ ሰዎች ይህን ጽፍላችኋለሁ። እናንተስ ከእርሱ ጋር የተቀበላችሁት ቅባት ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ። አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ። እዚህ ጋር በእርሱ ኑሩ እያለ ብዙ በእናንተ ጸንቶ ይኑር ይላል። እንዲሁም ደግሞ በእርሱ ኑሩ ይለናል። ሶስተኛም ደግሞ ምን ይለናል? በእርሱ ፊት እንዳናፍር በእርሱ ኑሩ ይለናል። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ወቁ። ስለዚህ የእግዚአብሔር ልጅ ነኝ የሚል የእግዚአብሔር ወገን ነኝ የሚል እግዚአብሔር ጋር ህብረት አለኝ የሚል ሁሉ ጻድቅ ስለሆነ ጽድቅን ያደርጋል። በእርሱ ጸንታችሁ ኑሩ ብሎ ይናገራል። ስለዚህ መጨረሻ ላይ ይሄንን ክፍል ይሄንን ሐሳብ ሲጠቀልል ምዕራፍ 3 ላይ ይዘልና የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሆነን ይላል ማለት ነው። እግዚአብሔር የተባረከ ይሁን። አብ እንዴት ያለውን ፍቅር እንደሰጠን እዩ።
እንዲሁ ነን። የእግዚአብሔር ልጆች ነን። ተቃዋሚ መንፈስ አለ። በዚህ ትለያላችሁ። እናንተ የእግዚአብሔርን ጸጋ ተቀብላችኋል። የእግዚአብሔርን ቅባት ተቀብላችኋል። አብ እንዴት ያለ ፍቅር እንደሰጠን ተመልክታችኋል። እዩ ደግሞ ወዳጆቹ፣ አሁን የእግዚአብሔር ልጆች ነን። ምን እንደሆነ ገና እንደምንሆን ገና አልተገለጠም። ነገር ግን ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱ እንድንመስል እናውቃለን። እሺ፣ በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። የእግዚአብሔር ልጆች ነን። አብ ይህንን ያህል ፍቅር ሰጥቶናል። ስለዚህ ኃጢአትን የማድረግ አፒታይት የለንም ነው ፋይናል እያላቸው ያለው። ኃጢአትን ብናደርግ ችግር የለብንም ከዲያብሎስ ነው ይላል። ኃጢአትን የሚያደርግ ሁሉ አመፅን ያደርጋል። አመፅን የሚያደርግ ደግሞ ኃጢአት አመፅ ነውና እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ እንጂ ከኃጢአት ጋር ሊተባበር ጌታ ኢየሱስ በስጋ አልመጣም። የተገለጠው የእግዚአብሔር ልጅ ክርስቶስ ኃጢአትን ሊያስወግድ ነው። ይሄም እንደሆነ ደግሞ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። እነዚህ ሰዎች ኃጢአት ቢደረግ ችግር የለውም ነበር የሚሉት። ኃጢአትን ቢያደርግ ደግሞ የእግዚአብሔር ወገን አይደለም ነው የሚለው። ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአት የሚያደርግ ሁሉ አላየውም፣ አላወቀውም። ልጆች ሆይ ማንም እንዳያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስ ስራ እንዲፈርስ የእግዚአብሔር ልጅ ተገለጠ። የዲያብሎስ ስራ ምንድን ነው? ኃጢአት ነው። የመጀመሪያ ኃጢአትን ያደርጋልና የውሸት አባት ውሸተኛ የሆነ ዲያብሎስ ነው። ስለዚህ እሱ ደግሞ ኃጢአትን እንዲያፈርስ ምን ብሏል? ተገልጧል ነው የሚለው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ለምን? ዘሩ በእርሱ ይኖራልና። ምን አይነት ዘር? የህይወት ዘር፣ የብርሃን ዘር፣ የእግዚአብሔር ልጅ ህይወት፣ የክርስቶስ ዘር በውስጡ ይኖራልና። ለምን? በውስጡ የሚያድገው አመፅ አይደለም፣ ኃጢአት አይደለም። የዘሩ ፍሬ ነው የሚያድገው። ዘሩ ያድጋል። አብ ገበሬ ነው፣ አባት ገበሬ ነው። ልጁን ዘርቶብናል። እናንተ የእግዚአብሔር እርሻ ናችሁ እንደሚል የእግዚአብሔር እርሻ ናችሁ። ሐዋርያው ዮሐን ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 9 ላይ እናንተ የእግዚአብሔር ሕንፃ ናችሁ፣ የእግዚአብሔር እርሻ ናችሁ። የእግዚአብሔር እርሻ ደግሞ ይዘራበታል። ምን ዘር ይዘራበታል። ይህም ዘር ደግሞ ማን ነው? ክርስቶስ ነው። ስለዚህ በአንድ አማኝ ላይ ክርስቶስ ተዘርቷልና የሚበቅለው የክርስቶስ ሕይወት ነው። የክርስቶስ ፍቅር ነው። የክርስቶስ ምሕረት ነው። የክርስቶስ ይቅርታ ነው። የክርስቶስ ይቅርባይነት ነው። የክርስቶስ ወንድምን መውደድ ነው። ነፍስን አሳልፎ መስጠት ነው የሚበቅልበት ማለት ነው። ስለዚህ ኃጢአትን እየተለማመደ እንደፈለገ የሚያደርግ ሰው እርሱ ዳግመኛ የተወለደ አይደለም፣ ከእግዚአብሔር ህብረት የለውም፣ ወገን አይደለም ነው። እሺ የዳነ ሰው የተወለደስ ኃጢአት አይሰራም? ሊሰራ ይችላል። ግን እንደ ለመደው ዝም ብሎ ደጋግሞ የሚሰራው አይደለም። ቶሎ ኃጢአቱን ይናዘዛል፣ ወደ እግዚአብሔር ጽድቅ ይመለሳል፣ ወደ እውነት ይመለሳል። ስለዚህ ዘሩ በእርሱ ይኖራል፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግ ወንድሙንም የማይወድ ሁሉ ከእግዚአብሔር አይደለም። እግዚአብሔር የተባረከ ይሁን ስለ ቃሉ። ስለዚህ ወገኖቼ ዛሬ በዚህ ትምህርት ውስጥ ማወቅ ያለብን ነገር ምንድን ነው? እግዚአብሔር በቃሉ እየተናገረን ያለው? ዛሬ የሥጋ ምኞት፣ የአይን አምሮት፣ በምድር ላይ ያለን ጉጉቶች ከእግዚአብሔር ያልሆኑ ምኞቶቻችንን ጥለን የእግዚአብሔር ፈቃድ ምን እንደሆነ መርምረን አውቀን እግዚአብሔርን አውቃለሁ ካልን ለእግዚአብሔር እየታዘዝን ለእግዚአብሔር ፈቃድ እየታዘዝን ራሳችንን አሳልፈን መስጠት እንዳለብን መጽሐፍ ቅዱሳችን ያስተምረናል። የዲያብሎስ ልጆችና የተቃዋሚው የክርስቶስ ኢየሱስ መንፈስ ተቃዋሚው መንፈስና የእግዚአብሔር ልጆች በዚህ ብላክ ኤንድ ዋይት የተለዩ ናቸው፣ አይቀላቀሉ። የእግዚአብሔር ልጆች ከኃጢአት ጋር አይተባበሩ፣ ከጽድቅ ጋር ይተባበራሉ። የእግዚአብሔር ልጆች ዘሩ በውስጣቸው አለና ዘሩን ያፈሩታል እንጂ ዘሩ ይገለጥባቸዋል እንጂ ዘሩ ይታይባቸዋል እንጂ ይገለጣሉ። ምዕራፍ 3 ላይ እንደሚል ሲገለጥ እርሱን እንደምናይ እርሱን እንደምንመስል እናውቃለን ያለ። ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። ስለዚህ እርሱን በመምሰል ነው የሚኖሩት የእግዚአብሔር ልጆች። የእርሱ መልክ አለባቸው፣ የእርሱ ዘር አለባቸው። በእርሱ ህይወት ይኖራሉ፣ በእርሱ ይመላል። ይሄ ነው የዘላለም ህይወት ነው እያላቸው ያለው። ስለዚህ ተቀላቅለን መኖር ከዚህ ዓለም ጋር ከዚህ ዓለም ምኞት ጋር ተቀላቅለን በመኖር ክርስቶስን መቃወም የለብንም።
ፋይናሊ ሐሳቡ ይሄ ነው። እግዚአብሔር የተባረከ ይሁን። በሚቀጥለው ሳምንት ደግሞ ስንገናኝ የዚህን መጽሐፍ ዋና ኮር ፖይንት እናያለን። እግዚአብሔር ፍቅር እንደሆነ፣ እውነተኛ ፍቅር ምን እንደሆነ፣ ደግሞ የክፉውን መንፈስ የመናፍስቱን አሰራር ምን አይነት አሰራር እንዳላቸው እንፈትሻለን። የእግዚአብሔር ጸጋና ሰላም ከሁላችሁም ጋር ይሁን። ኮሜንት መጻፍ አትርሱ። እንዲሁም ደግሞ ሰብስክራይብ ማድረግ የደውል ምልክቱን መጫን አትርሱ። እግዚአብሔር ከሁላችን ጋር ይሁን። የሚቀጥለው ሳምንት እስከምንገናኝ ድረስ ቸር ቆዩን። ሰላም